ታሪክ ቦልድ ደራሲ ህይወት ተሮች መሰረት አሰፋና ጅላሉ አወል ምንትዋብ እንደምን ቆያችሁ አድማጮቻችን። ምንትዋብ ዱብዳ ወረደባት። ሀገር መሪዋን አጣች። ትንሹ ኢያሱ አባቱን አጣ። መሰሪ ጨለማ ወረሳት። ምንትዋብ ራሷን መቆጣጠር አቃታት። አያቷና እናቷ ሐዘን እየጋሯት ሞከሩ። ምንትዋብ ግን ሐዘኗ መሪር ነበር። ወጣቱ መሪ ገና በለጋ ዕድሜያቸው ሲቀጠፉ ለሰማ ሁሉ አስደንጋጭ፣ ለማመንም የሚያስቸግር ነበር። ምንትዋብ ተስፋ ቆርጣ ነበር። የጃንሆይ ኑዛዜ፣ የልጇ ነገርና የሀገሯ ጉዳይ ግን ሐዘኗን ተቋቁማ ለሚጠብቅ ኃላፊነት እንድትዘጋጅ ያደረጓት እንጂ። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 20 እነሆ። ከሁሉ በላይ ልጇን የማዳን ስሜት ምንነቷን ገዛው። ሄደሽ እቅፍሽ ውስጥ አስገቢው የሚል ስሜት አቅበጠበጣት። አንዳች የእንቢተኝነት ስሜት ውስጧ ሰረጸ። ለአፍታ ሁሉንም በየተራ ተመለከተቻቸው። የሁሉም አይን እሷ ላይ ተጥሏል። እሷን መልስ እንደሚጠባበቁ ተረዳች። ባላችሁት ሁሉ እስማማለሁ ስትላቸው እርስ በርስ ተያዩ። ማናቸውም አልተናገሩም። ይበልጥ ለመስማት አሳፍስፈው ተጠባበቁ። ነገሮችን ሳናመቻች የጃንሆይን ማረፍ ለማን ነገር በምስጢር መያዝ አለበት። መጀመሪያ ልጄ ይንገስ፣ የልጄን ዘውድ ለማንም አሳልፌ አልሰጥ አለች። ሁሉም በእፎይታ ተነፈሱ። ታላቅ ሸክም ከትከሻቸው ላይ የወረደ መሰላቸው። አባ አደራም ጃንሆይም ይፈር ያሉት አሏት፣ ራሳቸውን በአዎንታ እየነቀነቁ። ድንገት ጥድፊያ ውስጥ ገባች። አይኗን ከአባ አደራ አንስታ ወደ ኒቆላውስ አዞረችና አፈ ንጉሥ ኢዮብን ነገ መሳፍንቱንና መኳንንቱን እንዲጠራ ንገሩ አለችው። ሰብ አደረገችና እነ ቢትወደድ ላፍቶን፣ ፊት አውራሪ ጊዮርጊስን፣ ባሻ ኤልያስን፣ ብላቴን ጌታ ዳዊትን፣ አዛዥ ጴጥሮስን እያለች የብዙ መኳንንትን ስም ዝርዝር ሰጠችው። ቀደም ብለው ያዩባትን ተስፋ መቁረጥና ከባድ አድርጋ ኃላፊነት መውሰዷና ሙሉ በሙሉ ተረጋግታ ውሳኔ መስጠትና ትዕዛዝ ማስተላለፍ መቻሏ አስደነቃቸው። አጼ በካፋ እሷ ሀገር መምራትና ማስተዳደር ትችላለች ያሉት ያለ ነገር እንዳልሆነ ተረዱ። ወደ እልፍኝ አስከልካዮቹ መለስ አድርጋ ኢያሱን አምጡልኝ፣ አባቱን ይሰናበት አለቻቸው። ባስሌዮስ ተቻክሎ ወጣ። ከጥቂት ደቂቃዎች በኋላ ባስሌዮስ ኢያሱን ይዞ ገባ። ምንትዋብ ብድግ ብለፈቹ። እንባዋ እንደገና እንደ ጎርፍ ማውረድ ጀመረ። ኢያሱ የኔ ልጅ አባትህን ተሰናበት አለችው። እጁን ይዛ ወደ አባቱ ተጠጋች። የለበሱትን ቡልኮ ገለጥ አደረገችና መልሳ ፊቷን ሸፈነች። ዘገነናት። ነገሩ ያልገባው ኢያሱ ተደናገረ። አባባ ለምን ተኙ አላት። ነገ ነግርሃለሁ፣ አሁን ደህና ሁኑ በላቸው። ደህና ሁኑ? ይስሙት አይስሙት አላወቀም። ሰሩበት ክፍል እንጋ ባለሟሎቹ ምስጢር እንዲጠብቁ ጥብቅ ትዕዛዝ ሰጥታ ከነ ኒቆላውስ ጋር በሚቀጥለው ቀን ለመገናኘት ተስማምተው ተለያዩ። ምንትዋብ ኢያሱ ራቱን እስኪተኛ እሷም በድንጋጤና በለቅሶ የደነዘዘ ሰውነቷን ለማሳረፍ ከጎኑ ጋደም ማለች። አካሏ ዝሎ መንፈሷ ረግቦ እንቅልፍ በአይኗ አልዞር አለ። አእምሯ በውስጡ ያለ ተራ ብቅ ጭልጥ የሚለው የሐሳብ ውዥም መቆጣጠር ተሳነው። መላ የጠፋው አእምሯ ቢሰክንልኝ ብላ ከመኝታ ክፍሏ ወደ ሰገነቱ ከሚያወጡት ከሶስቱ በሮች በመካከለኛው በኩል አድርጋ
ሰገነቱ ላይ ቆመች። ባሏም ብዙ በዛ በርዩ አንዳንዴም አብረው የሆኑ ከተማውንና ግቢውን ይቃኙ ነበርና እንባ ተናነቃት። ለ7 ዓመታት ያህል ከሳቸው ጋር ያሳለፈችውን ህይወት በሐሳቧ መለስ ብላየች። ንጉስ ራሳው እናት አባቷ ቤት መደብ ላይ ተኝተው ያስታመመቻቸውን አስታወሰች። ምንትዋብ ብለው ስም ያወጡላት የኔ ዓለም እያሉ ያቆላመጧት ሁሉ በየተራ ፊቷ ድቅን ብሎባት ነው እንዲጆን ሰጠረባቸው አለችና ምርር ብላ ለቀሰች። ከቤተ መንግስት ግቢ አሻግራ ጥቅጥቅ ባለው ጨለማ ውስጥ ጎንደርን ለማየት ሞከረች። ማታ ማታ ጎንደርን ያለ ከልካይ ከሚሹት ሌላ የሚንቀሳቀስ ነገር የለም። አልፎ አልፎ ጅቦቹን ከሚያስፈራሩት ውሾች ጩኸት በስተቀር ድምጽም አይሰማም። ምንትዋብ ከጎንደር ወደ ራሷ ተመለሰች። ህይወት ታሰበ ጸጋ አምጥት መልሳ መንጠቋ ገረማት። የህይወት መንገዶች አለመጣጣማቸው ደነቃት። ሞት ሌላው የህይወት ገጽታ መሆኑን አሰበች። ህይወት ሚስጥሯን ያካፈለቻት መስሎ ተሰማት። ነገ እሷ ራሷ ረጋዋ ባመላለሰና ዘገነናት። ለጊዜውም ቢሆን የመኖር ትርጉሙ ተናጋባት። የሞት ሚስት መሆኗ ወለል ብሎ ታያት። ሞት ተስፋዋን ሁሉ ሸራረፈባት። በዚያች ቅጽበት ህይወቷ ዳግመኛ ተረዳች። መኝታ ክፍላቸው ስትገባ እንደገና እንባሸነፋት። ቤቱ የሚበላት አልጋው ብቻውን በመምጣቷ የሚታዘባት መሰላት። ለባሏ እንደሚገባቸው ያላዘነች ያላነባች መስሎ ተሰማት። ቆምላ ነች። በርካታ ትዝታዎች በአእምሮዋ ውስጥ ተመላለሱ። ወደ ኢያሱ ስትመለከት ጭልጥ ያለ እንቅልፍ ላይ ነው። ሆዷ ባባ። አባቱን ሲሰናበታቸው ምን ተሰምቶት እንደሆነ መገመት አቃታት። እመንና የሱን አደጋ ላይ ልትጥል እንደነበር አስታወሰችና ስቅስቅ ብላ አለቀሰች። ተጠግታው ራሱን እያሻሸች በዚህ ምድር ላይ ካሉ ክፉ ነገሮች ሁሉ ከሞት ጭምር ልትደብቀው እቅፏ ውስጥ ሽጉጥ አድርጋው ጋደም ማለች። አምሯ ረፍታቶ እንቅልፍ በአይኗ ሳይዞር ወፍተን ጫጫ። ተነስታ ወደ ሰገነቱ ወጣች። ሰማይና ምድር ገና አልተላቀቁም። ጎንደርም ገና ናት። ዘዙ አይኖቿ ዙሪያውን አየች። የጠዋቱ ቅዝቃዜ ፊቷን ሲዳስሳት ነቃ አለች። አሻግራ ጎንደርን ወደ ከበቧት ተራሮች ተመለከተች። ፍምሳት የከበባት የምትመስለውን ፀሐይ በግል ስታይ የጥሜት ተሰማት። በመጀመሪያ ከዋናዎቹ ህግቢ አዛዡና ህሊጋባው እንዲሁም ህመሳፍንቱና ህመኳንንቱ ጋር መክራለሁ። ጃንሆይ ሀገር አለምክር ቤት አለማገር ይሉማል ነበር። ከዛ በኋላ ኢያሱ በጽ ይነግሳል። የልጄን አልማለማንም አሳልፌ አልሰጥም። ለካንስ እሷን መንገሷ ነው። ደነገጠች። ይህ ሳይታሰብ ላይዋ ላይ የወደቀው ኃላፊነት ከየት እንደመጣ ማወቅ አቃታት። ሀገር ልታስተዳድር መሆኑ ሲገባት ታላቅ የኃላፊነት ስሜት ተጫት። እሳቸው ያሰቡትን ሁሉ ሳያሳኩ አለፉ። እኔስ በሆን መቼ እንደመሞት በምን አውቃለሁ? ሞት እንደው ለማንም አይመለስ። ብቻ እንዳው አንዴ እሳቸውን ቀብርና የልጄን ንግስ ያለምንም ሳንካላሳካ እያለች አሁን የሚወራጫውን ሀስሉ በየፈርጁ ማስቀመጥ ሞከረች። ድንገት ክፉኛ የመንገስ ፍላጎት አደረባት። ባሏ እሷ ሀገር መምራትና ማስተዳደር ትችላለች ያሉት በከንቱ እንዳልሆነ ስለ ቤተ መንግስትም ጉዳይ ቢሆን ላለፉት ዓመታት
ዕውቀት እንዳካበተች በደጉ ጊዜ ቤተ መንግስት ውስጥ ቦታቸውን ያመቻቸችላቸው የኒቆላዎስ የወልደ ልዑል የአርክሊድስና የሌሎችም መኖር ታላቅ ድጋፍ እንደሚሆናት ተረዳች። እያረጀቱ ወንድሟ ወልደ ልዑል ጉልህ ችሎታ በማሳየቱና ቤተ መንግስት ውስጥ የማይናቅ አስተዋጽኦ በማድረጉ ቀኝ እጇ ሊሆን እንደሚችል አመነች። አዲስ ማንነት ውስጧ ሲጠነሰስ ተሰማት። ፍተኛውን እርከን ስታያት ልቧ መታ፣ መላ ሰውነቷ ተቅበጠበጠ። ዳግም የጥድፊያ ስሜት ተሰማት። ይህንን እድል ለማንም አሳልፋ ልትሰጥ እንደማትችልና የኢያሱን ሆነ የራሷን ንግስ ለማስከበር በችሎታዋ ስልጣኗ ስር ያለውን ሁሉ ማድረግ እንዳለባት ለራሷ አስገነዘበች። አሁን ፊቷ ተደቅኖ የሚታያት ምኞት ወይንም ተስፋ ሳይሆን በቅርብ ያለ ሊጨበጥ የሚችል በመሆኑና ከለቀቀችው ካመን እዳው ለሷ ብቻ ሳይሆን ለልጇ ጭምር በመሆኑ በአስቸኳይ እርምጃ መውሰድ እንዳለባት ተረዳች። እኔም ኢያሱም ከነገስን በኋላ አመት እንዳይኖር ጥርጣሬ አስወግጄ ሰውኔ ላይ አመኔታ እንዲኖረው ማድረግ አለብኝ። መልካም ስራ ከሰና ጥሩ አድርጌ ካስተዳደርኩ ሰው ይደግፈኛል፣ እምነትም ይጥልብኛል አለች ሞላ ባለ ልብ። አሁን ታሪክ የምትሰራበት ስሟን ካለፉት ነገስታት ተርታ የምታሰልፍበት ወቅት እንደተቃረበ አስተዋለች። ሀገሯ ታላቅ ጥንካሬ፣ ዘዴ፣ ቆራጥነትና ቀናነት እንደምትጠብቅባት ተረዳች። ከሀሳቧ ስትነቃ ምድር ለቋል። ታለች ነፍስ ዘርታለች። ጎንደርን ለመጀመሪያ ጊዜ በተለየ አይን አየቻት። ጎንደር አለች በለሆሳስ። ፊቷን ያዟዟረች ከተማዋን የከበቡትን ሰንሰለታማ ተራራዎች ትክላየቻቸው። በተፈጥሮዋ የጠላት መከላከያ አላት አለች። እንደገና ከተማዋን ከላይ ወደ ታች ቃኘች። ጎንደር ያቺ የነገስታቱ የመሳፍንቱና የመኳንንቱ የትንቅንቅ ቦታ ሳትሆን የተለየች እንደርሆን እንባዋን ጠራርጋ ወጣ ገባ ስትል ታየቻት። የእድል ማሳ ሆና እሷ ማሳው ላይ ስትዘራ ጎንደር ስታብብ ስታፈራ ይበልጥ ገናና ስትሆን ታያት። በራሷ አምሳል የቀረጸቻት ጎንደር ፊቷ ወለል አለች። ጎንደርን በጃን ተከል በኩል ለማየት ሁሉን እንደ ሃይማኖቱ እንደ ሙያውና እንደ ልማዱ የምታስተናግደውንና መንፈሰ ለጋሷን ጎንደርን እንደ አዲስ ወደደቻት። ከክፉ ልትታደጋት ፈቀደች። ምን ቦታ እንደሆነች ህዝቧም ምን አይነት እንደሆነ ይበልጥ ማወቅ ፈለገች። ልክ በዛን ሰዓት የሷም የጎንደርም እጣ የተለየ አቅጣጫ ያዘ። እንዴ ሀገሬስ ጎንደር አለ ሀገር ትኖራለች እንዴ አለች። ዳቷን ሀገሬ ውስጥ ሰላም አምጥቼ ይሄ ነው ምኞቴ አለች። ባሏ የነበረባቸውን አመጽ አስባ ሀገሯን ልትታደጋት ልታረጋጋት ሰላም ልታሰፍንባት ወሰነች። የደብረ ብርሃን ስላሴ ደወል ሲደወል ከሀሳቧ ነቃች፣ ተረበሸች። ደወሉ ለአባታቸው ለአጼ አዲያም ሰገድ ኢያሱ ከሆላንድ ንጉስ የተላከ ነበርና ንጉሰ ነገስቱ ደወሉን ሲሰሙ ከእንቅልፋቸው ብንን ብለው ያማትቡ ተነስተው ዳዊታቸውንና ውዳሴ ማርያማቸውን ሲደግሙ ፊቷ ላይ ድቅን አለ። አይ ያ ሁሉ ቀረ አለችና እንባዋን ጠራረች። የጋረደውን በእጇ ስታብስ ሰዎች የረቡ ተግባራቸውን ለማከናወን ይርመሰመሳሉ። መንገደኞች ወደሚሄዱበት በበቅሎ ይሰግራሉ፣ በፈረስ ይጋልባሉ።
ከየአድባራቱ የቅዳሴ ድምጽ ይሰማል። ታውስቱና ዲያቆን፣ ተማሪው፣ ወንዶችና ሴቶች ወደ የደብራቸው ለቅዳሴ ይጣደፋሉ። አንዳንዶቹ በቀጭን አሸዋ በር አድርገው በቀኝ በኩል ወደ ምትታያት ግምጃ ቤት ማርያም ይገሰግሳሉ። ቆም ብለው ሰላምታ ይሰጣጣሉ። ሰዎቻቸውና ከብቶቻቸው ደህና እንዳደሩ ይጠያየቃሉ። ወደ ጎን ስታይ ልጃገረዶች ጀርባቸው ላይ ገንቦ አስረው እየተጨዋወቱ ወደ ቀሃ ወንዝ ይወርዳሉ። ገበሬዎች ወደ እርሻቸው ከብቶቻቸውንና ሞፈር ቀንበራቸውን ይዘው እየተጫወቱ ያዘግማሉ። በቅፋ እንቅስቃሴ ይታወቁት ለንጉሠ ነገሥቱ ታማኝ የሆኑትና የከተማዋን ጸጥታ የሚያስከብሩት ወታደሮች ይዘዋወራሉ። ወደ ግቢው ስትመለከት ሰውን ልብ ሲል ያየች መሰላትና ቁልቁል ተመለከተች። ማንም የለ። ለመጀመሪያ ጊዜ ጎንደር ስትመጣ የቆመችበትን ቦታ አየችው። የዛን ዕለት ከታች ወደ ላይ ሰገነቱን ስታይ ለከፍታው የማትመጥን ሆና የተሰማትን ስሜት አስታወሰች። እዛው ሽቅብ ያየችው ሰገነት ላይ ቆማ ሁሉን ቁልቁል ማየቷ አስደነቃት። ዛሬ ምንም የማታው የ10 ዓመቷ ኮረዳ ሳትሆን 20ዎቹን ልታጋምስ የተቃረበችው እጩ ንግስት ናት። 7 ዓመት ከሆነው በላይ ረጅም መሰላት። ፊቷን መለስ ስታደርግ ከየቤቱ ጣሪያ የሚወጣውን ጭስ አይታ አረቄ ቤቶቹ መሆናቸውን አወቀች። መቼም የጎንደርን ባላባትና ወታደር ይዘውታል። ማታ ማታ ቤታቸው አሸሼ ገዳሜ ነው አሉ ብላ ፈገግ አለች። ፊቷን ስትመልስ ሴቶች ገሚሱን ዕቃ ጀርባቸው ላይ ያዝለው ቀሪውን ጭንቅላታቸው ላይ ቆልለው ወደ ገበያ ይጣደፋሉ። እነዚህ አጣሪዎች ናቸው። እዚህ ቻቻ እንዴት ያሉ ብርቶች ናቸው። ህዝናር ህሊላም ሲራራ ነጋዴ የሚያመጣውን ሸቀጥ ገበያው ያጣራሉ። አንድም ጎንደርን ነፍስ የሚዘሩባትና ያንቀሳቅሷት እነሱ እኮ ናቸው። ይገርማል። ሰው የሚፈልገውን ያውቃሉና አለች። እኔም እኮ እንግዲህ የሚጠበቅብኝ ይሄ ነው። ሰው የሚፈልገውን ማቅረብ፣ መስጠት። አድማጮቻችን ክፍል 20 ትረካችንን እንደሰማችሁት ምንትዋብ ራሷን አረጋግታ የተጣለባት ኃላፊነት ከባድ ነውና እንዴት አድርጋ መልክ እንደምታስይዝ እያሰበች ነው። ወደሚቀጥለው ክፍል እናሻግራችኋለን። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 21 ይቀጥላል። ስለ ቆይታችሁ ግናለን። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ